ዶክተር ፍቅሩ ማሩ በአዲስ አበባ ፈረንሳይ ለጋሲዮን በተለምዶ ጉራራ ተብሎ በሚጠራው አካባቢ በ1943 ዓመተ ምህረት ተወለዱ። ካርዲዮሎጂስት ዶክተር ፍቅሩ ማሩ እድሜያቸው ለትምህርት ሲደርስ በኮከበ ጽባ ቀዳማዊ ኃይለሥላሴ ትምህርት ቤት የመጀመሪያ ደረጃ ትምህርታቸውን ተከታትለዋል። ከቤተሰቦቻቸው የተገኙ መረጃዎች እንደሚጠቁሙት ከሆነ ዶክተር ፍቅሩ ማሩ የሁለተኛ ደረጃ ትምህርታቸውን አሰላ በሚገኘው ራስ ዳርጌ ትምህርት ቤት ተከታትለዋል። በ1960ዎቹ መጀመሪያ ለአገር ፍቅር ከነበራቸው ጥልቅ ስሜት በመነሳትም የኢትዮጵያ የአየር ኃይልነት ምልመላ ሲከናወን ትምህርታቸውን አቋርጠው የኢትዮጵያ አየር ኃይልን ተቀላቀሉ። በወቅቱ አየር ኃይልን ለመቀላቀል ከተመለመሉ 27 እጩ አባላት መካከል በብቃት የአየር ኃይል ስልጠናን አጠናቀው በጀት አብራሪነት የተመረቁት 5 ብቻ ነበሩ። ከነዚህም ብቸኛው ጀት ስኳድሮን ሆኖ የወጣው በእድሜው ትንሹ የነበረው ፍቅሩ ማሩ ነበር። በ1966 የአብዮቱን መፈንዳት ተከትሎ ደርግ ለስልጣኔ ስጋት ይሆናሉ ያላቸውን ግለሰቦች እያፈሰ ወደ እስር ቤት ማጋዝ ሲጀምር በሀገር ፍቅር ስሜት ተቆርቋሪነታቸው የሚታወቁትን መታለቃ ዶክተር ፍቅሩንም ማሳደድ ጀመራል። የህዝብ እኩልነትና አንድነት ይረጋገጥ ዘንድ ይታገሉ የነበሩት ዶክተር ፍቅሩም በደርግ እየታሰሱ መሆናቸውን ሲረዱ የሚወዱትን ሀገር ጥለው ወደ ሱዳን ይሰደዳሉ። ከዛም ወደ ስዊድን በመሻገር የስደት ህይወትን ይጀምራሉ። በወቅቱ እሳቸውን መያዝ ያልቻለው ደርግም 2 ወንድሞቻቸውን ይገልባቸዋል። በስዊድን ቆይታቸው በሀገራቸው የዲሞክራሲ ስርዓት እንዲገነባ በመላው አውሮፓ የሚገኙ የኢሃፓ የተማሪዎች ንቅናቄን በመምራት ጉልህ ሚናን ከመጫወታቸው በላይ በልብ ህክምናው ዘርፍ ስፔሻላይዝ በማድረግ በስካንዲኔቪያን ሀገራት ጭምር አንቱታን ያተረፉ ካርዲዮሎጂስት ነበሩ። በ1990ዎቹ መጀመሪያ የኤችአይቪ ቫይረስ ስርጭት እንደ ሀገር ስጋት በደቀነ ጊዜ የቫይረሱን ስርጭት ለመግታት ሀገራዊ ጥሪ ሲደረግ በስዊድን ያሉ አጋር ድርጅቶችን በማስተባበር ወደ ሀገር ቤት ቀርመው ከዘለቁ የሀገር ባለውለታ መካከል አንዱ ናቸው ዶክተር ፍቅሩ ማሩ። ከሩብ ክፍለ ዘመን የስደት ህይወት በኋላ ወደ ሀገራቸው ሲመጡ በስፋት ያስተዋሉት ችግር በልብ ህክምና እጦት ምክንያት የሚሞቱት ህፃናትና ወጣቶች ቁጥር ማሻቀብን ነበር። ያን ተከትሎ የችግሩን አሳሳቢነት የሚያሳይ አስፈላጊውን ጥናት በማድረግ ወደ ስዊድን ሀገር ተመልሰው የስዊድን መንግስትንና የስዊድን ፈንድ የመሳሰሉ አጋዥ ተቋማትን በማስተባበር ወደ ሀገራቸው ተመልሰው ለሀገሪቱ ብቸኛ የነበረውን የልብ ህክምና ሆስፒታል ያቋቁማሉ። ያን ተከትሎ የችግሩን አሳሳቢነት የሚያሳይ አስፈላጊውን ጥናት በማድረግ ወደ ስዊድን ሀገር ተመልሰው የስዊድን መንግስትንና የስዊድን ፈንድ የመሳሰሉ አጋዥ ተቋማትን በማስተባበር ወደ ሀገራቸው ተመልሰው ለሀገሪቱ ብቸኛ የነበረውን የልብ ህክምና ሆስፒታል ያቋቁማሉ። ሰኔ 9 ቀን 1999 ዓ.ም አዲስ የልብ ህክምና ማዕከል ተመሰረተ። ሆስፒታል ማቋቋም ብቻውን በዘርፉ ያለውን ችግር መቅረፍ እንደማይችል በማመን በርካታ የህክምና ባለሙያዎችን በራሳቸው በዶክተር ፍቅሩ ወጪ ስዊድን ድረስ በመላክ በልብ ህክምናው ስፔሻላይዝድ ያደረጉ ዕውቅ ሐኪሞችን በማፍራት የሰለጠነውን ዓለም የህክምና ሙያ ወደ ሀገር በማምጣት ለዕውቀት ሽግግር ብርቱ ዋጋ ከፍለዋል። በዚህም በሰለጠነው ዓለም ብቻ ይሰጥ የነበረውን ውስብስብ የተባለ የልብ ህክምና ወደ ሀገራችን በማምጣት ጉልህ ሚና የተጫወቱ የሀገር ባለውለታ ናቸው ካርዲዮሎጂስቱ ዶክተር ፍቅሩ ማሩ። ለወትሮው ህክምናውን ፍለጋ በከፍተኛ የውጭ ምንዛሬ ወደ ውጭ ይደረግ የነበረውን ጉዞ በማስቀረት ባለፉት 2 አስርት ዓመታት ሀገሪቱ ልትወጣ የምትችለውን የውጭ ምንዛሬ በማስቀረት አሻራቸውን ያኖሩት ዶክተር ፍቅሩ በአዲስ ካርዲያክ የማይሰጡ የልብ ህክምናዎች የሚደረግበትን ታዝማ የልብ ውስጥ ደዌ ህክምናን ማዕከልን በመመስረትና አሁን ለደረሰበት ደረጃ በማብቃት ዛሬ በርካታ ህፃናትና ወጣቶችን በልብ ህክምና እጦት ምክንያት ከሚነጥቀው ሞት መታደግ የቻሉ ታላቅ የሀገር ባለውለታ ናቸው። በጥቁር አንበሳ የሚሰጠውን የልብ ህክምና ለማዘመን ያላሰለሰ ጥረት ሲያደርጉ የቆዩት ዶክተር ፍቅሩ በተለያዩ ጊዜያት በውድ ዋጋ የሚገዙ አላቂ የህክምና መሳሪያዎችን በእርዳታ በማቅረብ በርካታ አስተዋጽኦ አበርክተዋል። የታላቁ የኢትዮጵያ ህዳሴ ግድብ ሲመሰረት በወቅቱ በነበሩት የጤና ሚኒስትር ተመርጠው በተጣለባቸው ሀገራዊ ኃላፊነት መሰረት የግል የጤና ተቋማትን በማስተባበር ከ100 ሚሊዮን ብር በላይ ገቢ እንዲሰበሰብ በማድረግ ደማቅ አሻራቸውንም አኑረዋል። በጦርነቱ ወቅት የተጎዱ ትምህርት ቤቶችንና ተቋማትን ለማገዝ በሚደረግ ርብርብ ውስጥ ሰፊ አበርክቶ የነበራቸውም ታላቅ ሰው ነበሩ። ለሀገራቸው ጽኑ ፍቅር ያላቸው ዶክተር ፍቅሩ ባለፈው ስርዓት በተለያየ ወቅት ለእስር ተዳርገዋል። ታዲያ ስርዓተ ለውጡን ተከትሎ ከእስር ቤት ሲወጡ ዜግነት ወዳላቸው ስዊድን ሀገር ለህክምና ይጓዛሉ። በዛን ወቅት ተመልሰው አይመጡም ተብሎ ብዙ ሲናፈስ
እርሳቸው ግን በጥቂት ሳምንታት ነበር ወደ ሀገራቸው ተመልሰው የገቡት። ላለፉት 19 ዓመታት በኪራይ ቤት አገልግሎት ሲሰጥ የቆየውን አዲስ የልብ ሕክምና ዘርፍ የአገሪቱ የልህቀት ማዕከል ለማድረግ ከነበራቸው ጥልቅ ፍላጎት በመነሳት ለመኖሪያነት በገዙት መሬት ላይ ላለፉት 19 ዓመታት በኪራይ ቤት አገልግሎት ሲሰጥ የቆየውን አዲስ የልብ ሕክምና በዘርፉ የአገሪቱ የልህቀት ማዕከል ለማድረግ ከነበራቸው ጥልቅ ፍላጎት በመነሳት ለመኖሪያነት በገዙት መሬት ላይ ደረጃውን የጠበቀ ባለ 8 ወለል ህንጻ በመገንባት በቅርቡ ሆስፒታሉን ወደ አዲስ ምዕራፍ በማሸጋገር ሂደት ላይ ነበሩ። ነገር ግን ባጋጠማቸው የጤና እክል ምክንያት በስዊድን ሀገር ሕክምናቸውን ሲከታተሉ ቆይተው በተወለዱ በ74 ዓመታቸው ከዚህ ዓለም ድካም አርፈዋል። ካርዲዮሎጂስት ዶክተር ፍቅሩ ባለትዳርና የሁለት ሴት ልጆች አባት እንዲሁም የአራት የልጅ ልጆች አያት ነበሩ። የዶክተር ፍቅሩ ማሩ የቀብር ስነ ስርዓት በስዊድን ሀገር መፈጸሙ ይታወሳል። Meanwhile, excellencies, doctors, distinguished guests. የተከበራችሁ እንግዶች፣ ሐኪሞች፣ ውድ ጓደኞቼና የሥራ ባልደረቦቼ ለኢትዮጵያ የስዊድን አምባሳደር የሆነውን ሚስተር ሃንስ ሄንሪክን ወክዬ የዶክተር ፍቅሩ ማሩን ሕይወትና ሥራዎቹን ለመዘከር እዚህ ተገኝቼ ንግግር በማድረጌ ትልቅ ክብር ይሰማኛል። ዶክተር ፍቅሩ በዓላማው በጽናቱና በርህራሄው በአህጉራት ድረስ ሕይወቶችን ቀይሯል። ዶክተር ፍቅሩ ማሩ ከሞቱ ዛሬ 40ኛ ቀናቸው ነው። በኢትዮጵያ ሀገር የማስታወስና የመዘከር ወቅት ነው። በተጨማሪም በሥራው ትልቅ ተጽዕኖን የፈጠረ ሰውን ሕይወቱን የምናከብርበት ወቅት ነው። ዶክተር ፍቅሩ ማሩ ፈርቀዳጅ የሆነ የልብ ስፔሻሊስት ብቻ አልነበረም። በኢትዮጵያና በስዊድን መካከል የነበረ እውነተኛ ድልድይ ነበር። በትምህርትና በሥራ በስዊድን ሀገር ብዙ ዓመት ስለቆየ የሁለቱንም ሀገራት በጎ ክፍሎች ያሳያል። ከስዊድን የፈጠራ መንፈስን፣ የላቀ የትምህርት ብቃትን፣ በኢትዮጵያ ደግሞ ማህበራዊ ኃላፊነትንና ጽናትን በውስጡ ይዟል። እንኳን ደህና መጣችሁ የሚለውን መልእክት እንዳስተላለፍ ተሰየምኩ። አሰብ አድርጌ እሺ አልኩ። ዛሬ እንኳን ደህና መጣችሁ የሚላችሁ የዶክተር ፍቅሩ ስራው ነው። እኔንም እናንተንም የተሰራ ነገር ባይኖር ኖሮ እዚህ ተሰብስበን የምናከብረውም ቀን አይኖርም ነበር። ስለዚህ የዚህ በዓል ቀን ጠሪው የዶክተር ፍቅሩ ስራ ነው። ስራ ካልተሰራ የሚከበር የሚዘገር ቀንም አይኖርም። በእጁ የታከማችሁ፣ በምክሩ የተጠቀማችሁ፣ በስራው የኮራችሁ፣ በራዩ የተጓዛችሁ፣ የሰለጠናችሁ ሁሉ እንኳን ደህና መጣችሁ። ብዙ ስለ ዶክተር ፍቅሩ ወይንም ጋሼ እንደምለው አባቴ ስናወራ ስናስብ በጣም ብዙ ስራ ሆኖ የሰራ መጀመሪያ ፓይለት ከዛ ዶክተር ሁሌ በቃ ስራ ዘርፍ ላይ እንደሆነ እና ሲሪየስ ምናልባት እንደሆነ አይነት ሰው ነው። ግን ነገር ግን ልክ ከስራ ሲወጣ ወይ ቤት ስንገናኝን ወይ አንድ ቦታ ስንሄድ ለጨዋታ ያለው ፍቅር ለቀልድና ሰው እንዲደሰት እንዲዝናና በጣም ትልቅ ነው። አጭር ጊዜ ቢሆንም ያችን ሰዓት ያለው እዛ ውስጥ ክፍል በሙሉ ተደስቶ ነው የሚኖረው። ከሱ ጋር የተዋወቅነው ብዙ አመት ነው። ይኸውልህ ስንት አመት ነው? ብዙ ነው። ወደ ኦልሞስት 40 አመት በላይ ነው። እና የተገናኘነው ቅድም እንደተናገርኩት ኮሎን ጀርመኒ ላይ ነው። ያን ጊዜ የተማሪዎች እንቅስቃሴ ነበር። እሱም እዛ ውስጥ ገብቶ ነበረ፣ እኛም ሁላችንም ገብተን ነበር እና ሀገራችንን እንዴት አድርገን በጥሩ ሁኔታ እንድትኖር በሰላም በጤናም እንድትኖር በተቻለ መጠን ደግሞ ከድህነት ህዝቡ እንዲወጣ እንዴት አድርገን እንስራ የሚል አስተያየት ነበረን። ብንሳሳትን ባንሳሳትን በዛ ጊዜ ነበር እና አብረን ነበር፣ አንድ ላይ ነበር። በዛ ነው የተገናኘነው እና ከዛ ጊዜ ጀምሮ ሁሉ ጊዜ አብረን አለን። ስለ ሀገራችን ሁሉ ጊዜ እናስብ ነበር። አሁን ቅድም ስታዩት ስለ እሱ ከዛ ከወጣ በኋላ ነው
ኤርክራፍት ይሄ እንትን የሚያደርገው ከሱ ወጥቶ ከዛ ወደ እንቅስቃሴው ገባ። ከዛ ገብቶ ብዙ ትግል ውስጥ ገብቷል እና እዛ ሲገባ አብረን ነበር ያን ጊዜ ሁላችን ሆነን ማለት በዛ ነው የተዋወቅነው። ከዛ ጊዜ ጀምሮ ስለተዋወቅ ጓደኞች ነን እና ጓደኞቻችን አብረው አሉ ብዙ ንጉሴ ቪኦኤ እንትን ነበር እንትን የሚሰራው እሱም ነበር ግርማ መኮንን ሁሉም ብዙ ልጆች አብረን ነበር። አንድና ዶክተር መሰረትም ነበረች። ሁሉም በዛ እንቅስቃሴ ውስጥ በተማሪው እንቅስቃሴዎች ነበር። ከዛ ነው የተገናኘ ነው። በሱ ነው ማውቀው እና በጣም ጥሩ ሰው ነው፣ ደግ ነው እና በተቻለ መጠን ደግሞ ሰው መርዳት ይወዳል። የተቸገረ ሰው ካለ እንስጥ ነው የሚለው፣ ይሄን እናርግ ነው የሚለው ሁልጊዜ። ዛሬ በዚህ ቦታ ተሰባስበን የምንዘክረው የዶክተር ፍቅሩ ማሩን በልብ ሕክምና አንቱታን ያተረፉና በዘርፉም ፈርቀዳጅ መሆን የቻሉ የእኛ ብቻ ሳይሆን የተለያዩ ትውልዶች ሕይወት የለወጡ መምህር፣ ባለራዕይ፣ አንጋፋ ሐኪም ነበሩ። ብዙ ሰው ትኩረት ባልሰጠው የልብ ሕክምና ትኩረት በመስጠት የልብ ሕክምና ማዕከልን በተለይ ታዝማና አዲስ ካደረክም በማቋቋም እንዲሁም በማዕከል ውስጥ በማገልገል ኢትዮጵያውያኑ ሕይወት የታደጉ የሀገር ባለውለታ ናቸው። ዶክተር ፍቅሩ ማሩ በተለይ ለውስጥ ደዌ ማህበር ከዛም አልፎ ለሚወጡ ሳብስፔሻሊቲ ትሬኒንጎች ይረዱን የነበረው ብዙ እንደምታውቁት ኢኒሺያሊ ብዙ የማህበራት ባልተቋቋሙበት ጊዜ ማህበሮች እንዲቋቋሙ ከመጀመሪያው ጀምሮ ሀሳቡን በማፍለቅም በመቀጠልም ደግሞ ውስጥ የነበሩ እንደ ዶክተር ናትናኤል በመንግስት ቤት የሌሉ በግል ቤት የነበሩ ሰዎችን ገፋፍተው እዚህ ኃላፊነት ላይ አመጣው የውስጥ ደዌ ማህበር እንዲቋቋም ከዛም የተለያዩ ሳብስፔሻሊቲ ትሬኒንጎች እንደሚያስፈልጉ አሪያ ሆነው ይረዱ የነበሩት ዶክተር ፍቅሩና ተቋማቸው አዲስ ካርዲያክ ነው። ዶክተር ፍቅሩ እጅግ በጣም ፈጣን ነው፣ አርቆ አስተዋይ ነው፣ ፈጣን ነው። ውሳኔዎችን ለመወሰን ደግሞ አያወላውልም። ከወሰነ በኋላ ደግሞ ተግባራዊ ያደርጋል እና ዶክተር ፍቅሩ ከዚህም አልፎ በህይወቱ እጅግ በጣም ደግ ሰው ነው፣ ርህሩህ ሰው ነው። እውቀቱን ደግሞ ለሰዎች ለማካፈል ሁልጊዜ ይጥራል፣ ይግራል። ለምሳሌ እሱ ኢትዮጵያ መጥቶ የልብ ሕክምናን ሲጀምር ሌሎችም ኢትዮጵያኖች ከውጭ ሀገር አብረውት የመጡ ነበሩ። ፍቅሩ ግን ያደረገው በራሱ አዲስ ካርዲያክ ሆስፒታልን ካቋቋመ በኋላ በዛ ሆስፒታል ውስጥ መስራት የሚችሉ ኢትዮጵያውያኖችን በብዛት ነው ያፈራው። ስኮላርሺፕ ወደ ስዊድን ሀገር በመላክ እዚህም ከስዊድን ሀገር ትልልቅ ሐኪሞችን በማምጣት ኦን ዘ ጆብ ትሬኒንግ ነው በስራ ላይ በማሰልጠን ከፍተኛ አስተዋጽኦ አድርጓል። ምን ለማለት ነው ይህን ማነሳው? አንዳንድ ሰው በአንድ እንትን የተለየ እውቀት ካለው ያችን እውቀቱን ይዞ ሀብት ለማግኘት ራሱን ከፍ ለማድረግ ነው የሚጥረው። ፍቅሩ ግን እንደዚህ አልነበረም። እውቀቱ ከሀገር አንጻር ደረጃ ብዙ የልብ ሐኪሞች መፈጠር አለባቸው በሚል ተነሳስቶ ነው የሰራው ለማለት ያህል ነው። ዶክተር ፍቅሩ ማሩ ጋሼ እንዳልከው እኛ ጋሼ ያለን ቤተሰቡ ጋሼ ብሎ ስለሚጠራው እኔም አንዱ የቤተሰቡ አካል ስለሆኑ የሙያ ልጃቸው ነኝ። ጋሼ ነው የምላቸውና የምንተዋወቀው ላለፉት ኦልሞስት 8 ዓመታት ገደማ እንተዋወቃለን። ማቀው በሳቸው ተቋም ውስጥ በማገለግልበት ወቅት ነው። የውስጥ ደዌ ሐኪም ሆኜ በሳቸው ተቋም ሳገለግል አጋጣሚ ሆኖ በልብ ሕክምና በነበረኝ ፍላጎት ምክንያት ከዛ በኋላም በሳቸው በጎ ፈቃድ ስዊድን ሀገር ተልኬ የልብ ሕክምና ድማ ስለተደረገ በዚህ ውስጥ በነበረው ሂደት ውስጥ ነው ማቃቸው። ሕክምናውንም ተምሬ ከመጣው በኋላ በአዲስ የልብ ሕክምና ሜዲካል ዳይሬክተር ሆኜ ሳገለግል ነው የቆየሁት። በዛ ውስጥም እሳቸው እንደ ቦርድ ሰብሳቢ ሆነው ለረጅም ጊዜ አብረን ሰርተናል። እንግዲህ ዶክተር ፍቅሩ የስራ ሰው ናቸው። የ74 ዓመታቸው
እንደ 74 ዓመት ሰው አታያቸው። በጣም ብርቱ፣ ጠንካራ፣ ስራ ወዳድ የሆኑ ሰው ናቸው። አንዴ ተማሪ ሆኜ እኔ ከጓደኞቼ ጋር ልገናኝ ነበርና ልናመሽ ትንሽ እንደዚህ ፈተና አልፈን ምናምን ደስ ብሎን ነበርና ሁሌ ነው የምንደዋወለው። ደወለልኝና ምን ልታረጊ ነው? አይ ያው ከጓደኞቼ ጋር ዛሬ በቃ አለፍን ፈተናውንና ልንዝናና ነው አልኩት። እንዴ አለ። እኔ እሱ ኢትዮጵያ ሆኖ ነው ማለት ነው። ከዛ መኪና ውስጥ ነበር፣ ወደ ቤት እየነዳ ነበር። ወደ ቅርብ እዛ መንገድ ላይ የነበረ ሆቴል ገባና አንድ ቢራ ነው ብቻ የሆነ መጠጥ አዘዘና በቪዲዮ ኮል ተደራርገን እሱም አብሮን በቪዲዮ ኮል ጠረጴዛ ላይ ተካፍሎ እየተጫወተ ደግሞ ጓደኞቼ ራሱ እሱ ሲኖር በቃ ደስ ይላቸዋልና እንደዚህ ነው እሱ የሆነ ነገር አሁን አብረን አይደለንምና ይሄንን ጊዜ ማሳለፍ አንችልም እንድትል አይፈቅድልህም። የሆነ መንገድ ይፈጥራል ያ ነገር እንዲሳካ። እኔ ዶክተር ፍቅሩ በሙያቸው ከወለዷቸውና እንዲሁም ቅድም ወንድሜ ቴዲ እንዳለው ስዊድን ሀገር ልከው የልብ ሕክምና ካስተማሯቸው ውስጥ አንዱ ነኝ። ዶክተር ፍቅሩ በሀገራቸው እንዲሁም በአጎራባች ሀገራት የልብ ሕክምና አገልግሎት እንዲስፋፋ ከፍተኛ አስተዋጽኦ አድርገዋል። ለማሳያ ያክል በአዲስ አበባ ዩኒቨርሲቲ የጥቁር አንበሳ ሆስፒታል እንዲሁም በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ የልብ ሕክምና ትምህርት እንዲጀመር በእርሳቸው ድጋፍና እገዛ ስዊድን ሀገር ተምረው የመጡ ሐኪሞች ትምህርቱ እንዲጀመር አድርገዋል። በሁለቱ ተቋማት የልብ ሕክምና ትምህርት ከመጀመሩ በፊት ሀገራችን ውስጥ ያሉት የልብ ሕክምና ሰብስፔሻሊስት ሐኪሞች ቁጥር ከ5 በታች ብቻ ቢሆንም ትምህርቱ በሀገራችን ውስጥ ከተጀመረ በኋላ የልብ ሰብስፔሻሊስት ሐኪሞች ቁጥር በከፍተኛ ሁኔታ ጨምሯል። ይህም ከዚህ በፊት በአዲስ አበባ ብቻ ተወስኖ ይሰጥ የነበረውን የልብ ሕክምና በተለያዩ ክልሎች እንዲስፋፋ አስችሏል። ከሱ ስራ በተለይ በጤና በኩል ያሉት የኛ ሀገር ልጆች ብዙ ነገር መማር ይችላሉ። ካደረገው ነው ማለት ደግነቱ፣ አስተያየቱ፣ አቀራረቡ፣ አሰራሩ እና ደግሞ ከሰው ጋር ያለው ትብብር የሚያደርገው ትብብር ታይቶ የማይታወቅ ነው። ትልቅ ቁም ነገር ሰጥቷል። ራሱ ይሄ ሆስፒታሎችን ከውጭ ሀገር ያሉትን እነ ስዊድኖችን ሌሎችን ሁሉ እንዲተባበሩ አድርጎ አገር ውስጥ አገራችን ጥሩ ነገሮች እንዲሰሩ በዚህ በልብ ሁሉ ሰው የሚደርስባቸው አንፎርቹኔትሊ እሱ በልቡ ሞተው በሱ ነው የሞተው። ግን የሚገርምህ በጣም ትልቅ ስራ ሰርቷል ነው የምነግርህ። ይሄን የሰራው ይሄ ሆስፒታሎችን የማቋቋም ይሄን ሁሉ ሲደረግ አሁን የሚያሳዝነን ይሄ አይ ቲንክ ይሄ ሁሉ ችግር ውስጥ የገባው እስር ቤትም ወደ 5 ዓመት በላይ ያስቀምጠውታል። እኔ እዛ ሄጄ እስር ቤት ታስሮ ሳለ ሄጄ አልቅሻለሁ። ካንጀቴ ነው ማለት ሳይው እዛ ለምን ያስሩታል? እሱ የሚፈልገው መርዳት ነው። ሰው መታሰር ነበረበት? በፍጹም አያስፈልግም ነበር። እና እኔ እዛ ሲሄድ አዘንኩ በጣም ካንጀቴ ነው ማለት በጣም ሳይው እዛ እንትን ብሎ እና ስታየው ደግሞ እዛም ሆኖ ጤናም አልነበረውም። እዛ እስር ቤት ምን እንደሆነ አላቅም፣ እንዴት እንደያዝ ይሄ ሁሉ ጤና ችግር የደረሰበት እኔ የሚመስለኝ የእስር ቤቱ ብዙ አመት ነው 5 ዓመት በላይ ነው እስር ያሰሩትና በሱ ደረሰበት እና እሱ ይኸውልህ ትምህርት እንማር ነው የምለው። ትልቅ ትምህርት ህዝባችን ጤና ነው ትልቁ ሀብት። በጤና ችግር እንዳይደርስበት ይሄ ደግሞ ድህነት ከድህነትም እንዲወጣ ሰው ሁሉ እንፈልጋለን። ጤና አስፈላጊ ነው። ትልቁ ሀብት እሱ ነው። ገንዘብ አይደለም ሀብት ሰውን መርዳት ነው። እግዚአብሔር ሰው ከፈጠረህ አንተን ከጎዳው ፈጣሪህን እግዚአብሔርን ጎዳው ማለት ነው። ስለዚህ በማንጎዳዳበት መንገድ በጤና መንገድ እንድንኖር ያረገ ትልቅ አስተዋጽኦ ያበረከተ ለሀገሪቷ ይሄን የማይባል የሰጠ ወንድማችን እንደሱ የለም። ይሄን ወንድማችን ቢቆይልን ቢኖርልን ኖሮ በዚህ በስጋዊ ኑሮ ነው አይ ቲንክ በአገር እዛም ሲሄድ በጤና ሊኖር ይችላል። እዛ ግን
እዚህ በጥሩ ቢኖርልን ኖሮ በጣም ለሁላችን ለሀገራችንም ትልቅ ክብርና ጸጋ መንፈሳዊ ጸጋም የሚሰጥ ነው ይመልስ ስጋዊ ሳይሆን መንፈሳዊ ጥሩ የሆነ ጸጋ የሚሰጥ እንትን ነበር። እንዲያው ባያርፍ ኖሮ ጥሩ ነበር። ግን ምን እናርግ ብለህ ነው መቼም እንግዲህ ሄዷል። ግን ስቲል አሁን ያልከው ከሱ ምን እንማር ጥሎልን ከሄደው ሌጋሲ ምን ተምረን እንዴት ወደፊት እንሄዳለን ብለን ብንተባበርና ብንማር ከሱ የሱንም ያደረገውን ይሄ ታሪክ አሁን እንደሚነግሩን በደንብ አድርገን ትምህርት እንድንማር ወጣቶች እንዲማሩበት ይሄን በትምህርት ቤትም እንደነዚህ ያሉ ሰዎች ምን ፈጠሩልን ብለን ብንነጋገር ጥሩ ነው። ብናስተውል ጥሩ ነው። ብንመካከር ጥሩ ነው። ብንተባበር ጥሩ ነው ብዬ ነው የማምነው። ዶክተር ፍቅሩ ማሩ አብሮ የመስራት ችሎታቸው ከፍተኛ ነው። ተግባቢና ቂም አይዙም። አቀራረባቸው አባታዊ በመሆኑ ተቆጥተው እንኳን ወዲያው ረስተውት የሚቀጥለውን ተግባር ይሸጋገራሉ። ዶክተር ፍቅሩ ማሩ በህይወታቸው ተስፋ የማይቆርጡና ነገ ይሞታሉ እንኳን ቢባሉ የዛሬውን ስራ ከግብ ለማድረስ የማይቆጠቡ ነበሩ። ለዚህም ህያው ማስረጃ አዲስ የልብ ሆስፒታል የሆስፒታሉን ህንጻ አስመርቀው ወደ ስዊድን ተመልሰው ከዚህ ዓለም ድካም ማረፋቸው በጥቂት ቀናት ውስጥ መሆኑ ነው። ዶክተር ፍቅሩ ማሩ ለሙያቸው የሚሰጡት ግምት ከፍተኛ ነው። እኔ እንግዲህ ሁሌ ጋሽ የሚለኝ ነገር አለ እና ብዙ ሰው ለሱ ለሰራው ነገር ሲያጨበጭብለት ወይ ጎበዝነት ሲል እሱ ያ አይደለም። መጨረሻው የራስሽን ጉብዝና የምትመትሪው ከስንት ሰው አስተምረሻል። እንደ ሐኪም ለምሳሌ አንድ ሐኪም በጣም ተምሮ ራሱ ብቻ ሰርቶ ያን ሙያ ካላሳለፈው ሙሉ ሰርክል አይደለም፣ ሙሉ ህክምና አይደለም። ህክምና መቼም የሚቆም ነገር አይደለም። ስለዚህ እሱ ከመጀመሪያም ከድሮ ትምህርቱ ላይ ራሱ ሆኜ የሚለው መጀመሪያ ተምረሽ ከዛ አሳልፈሽ ለሚቀጥለው ስትሰጪ ነው ሙሉነትና ተጨባጭነት ያለውና እሱ አይ ቲንክ ከድሮም ጀምሮ ህሊናው አይፈቅድም ነበር መጥቶ ለራሱ ብቻ ሰርቶ እሱ የሱ ግብዝና ብቻ ተነግሮ ያለሱ አይሆንም። ግዴታ ነው ማስቀጠል፣ ወደ ኔክስት ጄኔሬሽን ማሳለፍ፣ ማስረከብ። ይሄ የመሰረታዊ ትምህርት ያስተማረኝ ነው። እኛ ከሳቸው የተማርነው አንዱ ትልቁ ነገር ደከመኝ ሰለቸኝ ሳንል ስራ መስራት እንዳለብን አይተናል። ሌላው አገር ወዳድ ናቸው። አገራቸው በተለያየ አጋጣሚ እሳቸው ላይ አገር እንኳን አይባልም በሰዓቱ የነበረው ስርዓት ብዙ ችግር በደል ግፍ ፈጽሞባቸው፣ ነገር ግን የተማርኩትን እውቀት ለሀገሬ ማምጣት አለብኝ በሚል ቁጭትና አለ በዛ ውስጥ ሆነው አገሪቷ ውስጥ ያለውን የልብ ህክምና ብዙ ምዕራፍ አሻግረዋል እና ሁለተኛ የምንማረው ከሳቸው አገር ወዳድነት የሚለውን ነገር ተምረናል እና እንደ ቤተሰብ አጋጣሚ ከልጃቸው ጋር ብዙ የሚገናኝበት ምክንያት አለ። ቤተሰብም ጭምር ሆኛለሁ እና እንደ አባትም እንደ ባልም እንደ አያትም በጣም ትልቅ ሰው ናቸው ብዬ ነው የማስበውና ብዙ ነገር ማለት ይቻላል። ፕሮግራሙ እንዳያችሁት ስለ ዶክተር ፍቅሩ 3 ሰዓት ነው የተነጋገርነው። ቀኑ ሙሉ ማውራት ይቻላል። መጽሐፍ ናቸው ብዬ ነው የማስበውና ትልቅ የአገር ባለውለታ ናቸው ብዬ አስባለሁ። አገር ግን አያውቃቸውም። በሰሩት ልክ አይታወቁም፣ አልተዘከሩም። መጨረሻ የኢትዮጵያ ጉዞ በአስፈሪ መንገድ ነው የጀመረው። አየር መንገድ መውጫ ላይ አውሮፕላን ልንገባ ስንል በጣም ታሞ በአምቡላንስ ወደ ሆስፒታል ተመለሰ። 2 ቀን ታከመና ትንሽ ሲሻለው አሁኑኑ መሄድ አለብን አለ እና በማታው ነው የተሳፈርነው። አዲስ አበባ በዊልቸር ነው የገባው። የፋሲካ ዋዜማ ነበርና ቤት ለመሆን ተስማምተን ነበር። ቤት ቆንጆ ቁርስ እና ቤተሰብ ጠበቀን። ከበላን 2 ሰዓት በኋላ ጠራኝና እሚ ዛሬ ቀን እንደዚህ ነው እንደሚያልፈው ቁጭ ብዬ ግድግዳ እንዳይ ነው የፈለግሽው? ወደ አዲሱ ህንጻ ውሰጂኝ አለ። ጧት በዊልቸር የነበረ ከሰዓት በኋላ 8 ደረጃ በራሱ ወጣ።
እንደዚህ አይነት ቆራጥ እስከ መጨረሻ ለሀገሩ የሰራውን ስራ በአይኔ በእግሬ ማየት አለብኝ ብሎ የቆመ ሰው እውነት እንደ አባት ብዙም አልነበረም ብል አይከፋኝም። ሰርቶ ነው የኖረው። ነገር ግን እንደ አባትን ከምገልጸው በላይ ነው የሆነልኝ። እንደ አያት ደግሞ ከአባትነት ያላነሰ ፍቅር ለልጆቼ ሰጠ። ጋሼ ሲመጣ ቤታችን የተለየ መንፈስ ይፈጠራል። ሲመጣ እንዲሄድ አይፈልጉም። ልክ እኔ ልጅ ሆኜ እንደነበርኩ የራሳቸው ጨዋታ፣ የጋሼስ ግራት ማለትም እሱ የሚሰራው ቁርስ የራሳቸው ሚስጥር አላቸው። ጠንካራ ጎበዝ ደግ አያት አለን ብለው ነው የሚያወሩት። መጨረሻ ጊዜ ኪሞቴራፒ ከባድ መድኃኒት ለበሽታው ሲቀበል ለ48 ሰዓት በፓምፕ ተሰክቶ ወደ ቤት ይሄዳል። አብረን ከሆስፒታል ወደኛ ቤት ገባንና ሶፋ ላይ ተኛ። ትንሽ ደክሞትና አሞት እኔና ባቢ ልጆቹን ልናመጣ ሄድንና ስንመለስ ተደብቆ ነበር ልጆቹን ለማጫወት። ሲያዩት ደስ አላቸውና ወደ ጨዋታ መንፈስ ገቡ። ፈተኑት። በአንድ እግር 5 ጊዜ ዝለል አሉት። ጋሼ 15 ነው የዘለለው። ደስ አላቸው። እሱም ድካሙና ህመሙ አለመታየቱ አጽናና። እነሱን የሚያስደስት ነገር መቼም አይቀርም። ዛሬም ልጆቼ እንደ ጋሼ አያት በዚህ ዓለም የለም ብለው ነው የሚያስታውሱት።